ያከብራታል ሰንበትን በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የልዑል እግዚአብሔር ቤተሰቦች፣ የእመቤታችን የቅድስት ድንግል ማርያም የቃል ኪዳን ልጆች፣ አባቶች፣ እናቶች፣ እህቶች፣ ወንድሞች እንዲሁም ሕፃናት እንደምን ሰነበታችሁ? እንደምን ከረማችሁ? እንደምን አረፈዳችሁ? በቸርነት ጠብቆ በመግቦት ሳይለየን ለዚህ ሰዓት ያበቃን አምላካችን እግዚአብሔር ስሙ የከበረ የተመሰገነ ይሁንልን። እንደ እግዚአብሔር እንደ አምላካችን መልካም ፈቃድ የምንማማረው የትምህርታችን ርዕስ ለዛሬ የምናደርገው በተስፋ መኖር የሚል ይሆናል። አምላካችን እግዚአብሔር ለኔ ለተናጋሪው አንደበት ለእናንተም ለሰሚዎች ሰሚ ጆሮን አስተዋይ ልቦና ሰጥቶን የምንሰማውን የምንነጋገረውን ነገር ሁሉ በአእምሮ ስሎብን ስለ አንዱ ፈንታ 30 60 100 ፍሬ የምናፈራ ወገኖች እንዲያደርገን ቅዱስ ፈቃዱ ይሆነልን። በዚህ ርዕስ ጉዳይ ላይ ተስፋ ምንድነው? ተስፋ መቁረጥ የሚፈጥረው ጫና ምንድነው? ለምን ሰዎች ተስፋ ይቆርጣሉ? ተስፋን እንዴት ማለምለም ይቻላል? የሚሉትን ወሳኝ ነጥቦች እንደ አምላካችን መልካም ፈቃድ እንነጋገራለን። ተስፋ ምንድነው ብለን ስንል ተስፋ የነገ አይናችን ነው። ነገን የምናይበት ትልቁ መነጽራችን ተስፋ ነው። ተስፋ የዛሬን ብቻ ሳይሆን የነገ አይናችን ነው ብለን ስንል ነገን እንደምንደርስ ነገ ላይ እንደምንሆን የምናይበት የነገ አይናችን ትልቁ ተስፋ ነው። ተስፋ አንድ ጥሩ ነገር ለማግኘት የምንጠብቀው በትዕግስት የምንጠብቀው ተስፋችን ራሱ ነው ማለት ነው። በትዕግስት አንድን ነገር የምንጠብቀው ጥሩ ነገር ለማግኘት ነገ እንዲሆንልኛል ብለን የምንለው የምንደርስበት ነገር ይሆናል ማለት ነው። ተስፋ ያ ጥሩ ነገር እንደሚገኝ ማመን በተስፋ መጽናት መጠባበቅን እንዲኖረን የሚያደርግ ነው። ይህም ማለት ድቅድቅ የሆነውን ጨለማ መውጫ ብርሃናችን የሚሆነው ተስፋ ነው ማለት ነው። ብዙ ጊዜ ድቅድቅ የሆነ ጨለማ የማይታይ ነገር የማይወጣ ዳገት የማይወጣ አቀበት በጣም የሚከብድ ነገር የሚሆንብን ተስፋ ከማብጣት የተነሳ ነው። ተስፋ ግን ድቅድቁን ጨለማ በብርሃን እንድናይ ጨለማው ከጨለማው በኋላ ብርሃን እንዳለ ከዝናብ በኋላ እረፍት እንዳለ የምናይበት ድቅድቁ ጨለማችን መውጫችን ብርሃናችን የሚሆነው ተስፋ ነው ማለት ነው። ተስፋ በሌላ መልኩ የማይታለፈውን እንድናልፍ የሚያደርግ ኃይላችን ነው። ተስፋ ያለን ሰዎች ስንሆን የማይታለፈውን የማይወጣውን ከባድ ነው የተባለውን አስቸጋሪ ነው የተባለውን አናልፈውም የምንለውን ነገር አልፈን እንደ ህልም እንድናየው ሊያደርገን የሚችለው ትልቁ ስንቃችን ተስፋ ነው። ስለዚህ የማይታለፈውን የምናልፍበት መንገዳችን የማይታለፈውን የማይወጣውን እንድንወጣ የሚያደርገው ተስፋ ነው ማለት ነው። ስለዚህ ተስፋ የማይታለፈውን እንድናልፍ የሚያደርግ ኃይላችን ነው፣ ጉልበታችን ነው፣ አቅማችን ነው። ያጣነውን ኃይል ያጣነውን ተስፋ ከፍ የሚያደርግልን ተስፋ ማግኘታችን ነው ማለት ነው። እንግዲህ ከሞላ ጎደል
ተስፋ እንዲህ አይነት ነገር ነው። ድቅድቁን ጨለማ የምንወጣበት ነው። የነገ አይናችን ነው። ጥሩ ነገር ለማግኘት የምንከፍለው መስዋዕትነት ነው። ያ ጥሩ ነገር እንደሚገኝ ደግሞ ማመንን የሚሰጠን ተስፋ ነው ብለን ካልን በመጽሐፍ ቅዱስ ውስጥ የተስፋ ሁሉ መዝገብ የሆነው ስንቅ የሆነው መጽሐፍ ቅዱሳችን ስለ ተስፋ ምን ይለናል ብለን ስንመለከት እንዲህ ይለናል። ሐዋርያው ቅዱስ ጳውሎስ ለሮም ክርስቲያኖች በጻፈው መልእክቱ በሮሜ በምዕራፍ 15 ቁጥር 4 ላይ እንዲህ ይለናል። በመጽናትና መጽሐፍትን በሚሰጡት መጽናናት ተስፋ ይሆነልን ዘንድ አስቀድሞ የተጻፈው ሁሉ ለትምህርታችን ተጽፏልና ይላል። ተስፋ ይሆነልን ዘንድ ለመጽናት መጽሐፍት በሚሰጡት መጽናናት እያችሁ ቅዱሳት መጽሐፍት የሚሰጡት መጽናናት አለ። ያጣነውን ጨለማ የሆነበንን ነገር ማለፍ አንችልም ያልነውን ነገር ተስፋ እንዲኖረን የሚሰጡን ቅዱሳት መጽሐፍትን ማንበብ ነው። ስለዚህ ነው ቅዱስ ጳውሎስ በመጽናናት አለ። በመጽናናት መጽሐፍት በሚሰጡት መጽናናት ተስፋ ይሆንልን ዘንድ ያ የማናልፈውን ነገር ተስፋ እንዲሆንልን የሚያደርጉ ቅዱሳት መጽሐፍት ናቸው። እነዚህም ደግሞ አስቀድፈው ሁሉ የተጻፉ ለትምህርታችን ተጽፏልና ብሎ ሐዋርያው ቅዱስ ጳውሎስ ተናግሯል ማለት ነው። መዝሙረኛው ዳዊትም በመዝሙር 16 ቁጥር 9 ላይ በመዝሙር 16 ቁጥር 9 ላይ ሥጋዬም ደግሞ በተስፋ ታድራለች ይላል። አያችሁ፣ ትናንትና ቅድም እንዳልነው ተስፋችን ነገን ማየት ነው። የትናንትናውን ብቻ ሳይሆን የነገ አይናችን ነው ያለው። ለዚህ ነው ሥጋዬም በተስፋ ታድራለች። ተስፋችን እግዚአብሔር ነው፣ ትልቁ ተስፋችን። ለዚህ ነው ወይዜኒ መኑ ተስፋዬ አኮኑ እግዚአብሔር፣ ተስፋዬ ማን ነው እርሱ እግዚአብሔር አይደለምን ያለው። ስለዚህ ስለ ተስፋ ስናነሳ ስለ አምላካችን ቸርነት ማንሳታችን ነው። ስለ ተስፋ ስናነሳ ስለ አምላካችን ርኅራኄ ማንሳታችን ነው። ስለ ተስፋ ስናነሳ እግዚአብሔር ጨለማውን አሳልፎ ብርሃን እንደሚሰጠን ማመናችን ነው። ስለዚህ ሥጋዬ ደግሞ በተስፋ ታድራለች። ነገን ተስፋ በማድረግ ነገን በማየት የዛሬውን ብቻ ሳይሆን የነገውን፣ የዛሬውን ድቅድቁን ጨለማ፣ የዛሬውን ዶፍ ዝናብ ብቻ ሳይሆን የነገውን ብርሃን የሚያልፈውን ነገር ሳያለች ብሎ ቅዱስ መዝሙረኛው ዳዊት በቅዱሱ መጽሐፍ የጻፈልን የዘመረልን እንመለከታለን ማለት ነው። እንዲያውም ደግሞ ተስፋ የሚያደርጉ ሰዎች እግዚአብሔርን ተስፋ የሚያደርጉ ሰዎች ምን ያህል ጉልበት እንደሚያገኙ ምን ያህል ልባቸው የሰፋ እንደሚሆን ሲዘምር እንዲህ ብሏል። መዝሙረ ዳዊት ምዕራፍ 26 ቁጥር 4 ላይ መዝሙረ ዳዊት ምዕራፍ 26 ቁጥር 4 ላይ እግዚአብሔርን ተስፋ አድርግ፣ በርታ፣ ልብህም ይጽና፣ እግዚአብሔርን ተስፋ አድርግ ይላል። እግዚአብሔርን ተስፋ የሚያደርጉ ሰዎች ልባቸው የጸና ነው። ልብህም ይጽና አለ። እግዚአብሔርን ተስፋ አድርግ፣ በርታ፣ ልብህም ይጽና። ጉልበት ይሆናል። ተስፋ ጉልበት ይሆናል። ተስፋ እግዚአብሔር ነው። እግዚአብሔር ደግሞ ተስፋ የሚያደርጉ ሰዎች አያፍሩም። ስለዚህ እግዚአብሔርን ተስፋ አድርግ፣ በርታ፣ ልብህም ይጽና። ልባችን እረፍት የሚያገኘው ተስፋ ስናገኝ ነው። ልባችን እረፍት የሚያገኘው እግዚአብሔርን ተስፋ ስናደርግ ነው። ሰዎችን ተስፋ አድርገው ልባቸው ያርፋል። እግዚአብሔርን ተስፋ ስናደርግ ደግሞ ልባችን ይጸናል። በርታ፣ ልብህም ይጽናል ያለው። ስለዚህ መዝሙረኛው እንደነገረን እግዚአብሔርን ተስፋ በማድረግ መጠበቅ ይኖርብናል። እግዚአብሔርን ተስፋ የሚያደርጉ የሚጠባበቁ ኃይላቸውን እንደ ንስር ያድሳሉ ብሎ ኢሳይያስ እንደነገረን። ስለዚህ ተስፋ እግዚአብሔርን ማድረግ ነው። ያ ደግሞ የልባችን እረፍት፣ ያ ደግሞ የልባችን ጽነት፣ መበርታት፣ መጠንከርን ይሰጠናል ማለት ነው። ልብህም ይጽና ተብሏልና አምላካችን እግዚአብሔር እርሱን ተስፋ አድርገን በልባችን ጽናት ቆርጠን ተነስተን ሕይወታችንን ለእርሱ አደራ ሰጥተን በሕይወታችን እንዲጠብቀን እንዲያግዘን ሕይወታችንን እንዲያለመልምልን ተስፋ ባጣንበት ሰዓት ላይ ተስፋዬ አንተ ነህ ብለን እንደ መዝሙረኛው ዳዊት እንድንዘምር ብርታቱ እንዲሰጠን ቅዱስ ፈቃዱ ይሆንልን። መዝሙረ ዳዊት መዝሙር 61 ቁጥር 12 ላይ
ልቤ ተስፋ በቆረጠ ጊዜ ከምድር ዳርቻ ወደ አንተ ጮኻለሁ፣ በድንጋይ ላይ ከፍ ከፍ አደረከኝ ይላል። ልቤ ተስፋ በቆረጠ ጊዜ፣ ተስፋ የሚያስቆርጡ ነገሮች በገጠሙኝ ጊዜ፣ ባጣው ጊዜ፣ በሐዘን በገጠመኝ ጊዜ፣ የምበላው ባጣው ጊዜ፣ የምጠጣው ባጣው ጊዜ፣ በኪሴ ምንም በሌለበት ሰዓት ላይ፣ ወዳጆች በከዱ ጊዜ፣ ወዳጆች ጠላት በሆኑ ሰዓት፣ አፍቃሪያን በሸሹ ሰዓት፣ አናውቅህም ባሉ ጊዜ አንተን ተስፋ አደረግኩ። ልቤ ተስፋ በቆረጠ ጊዜ። አሁን ዓለም ላይ የምናየው ይሄ ነው። ብዙ ተስፋ የሚያስቆርጡ ነገሮች ናቸው ያሉት። የምንሰማቸው ነገሮች፣ የምናያቸው ነገሮች የሚያበሳጩ ተስፋ የሚያስቆርጡ ናቸው። ክርስቲያኖች ግን ሁልጊዜ እንደምንለው ክርስቲያን ተስፋ አይቆርጥም የምንለው ተስፋችን እግዚአብሔር ስለሆነ ነው። ስለዚህ እንደ መዝሙረኛው ዳዊት እንደነገረን እንዳስተማረን ልቤ ተስፋ በቆረጠ ጊዜ ከምድር ዳርቻ ወደ አንተ ጮኻለሁ፣ ወደ አንተ አንጋጥጣለሁ፣ አንተን እለምናለሁ። ተስፋዬ አንተ ነህ። ቅድም እንዳልነው ወይዜኒ መኑ ተስፋዬ፣ አሁንስ ተስፋዬ ማን ነው? እንዳውም በመዝሙር 120 ቁጥር 1 ላይ ዓይኖቼን ወደ ተራራ አነሳለሁ ይላል። ረዳቴ ከወዴት ይመጣልኛል? ረዳቴ ሰማይና ምድርን ከፈጠረ ከእግዚአብሔር ዘንድ አይደለምን? ይላል መዝሙረኛው። ተራራ የሆነው ጨለማ የሆነው የከበደው ነገር ሊወርድ የሚችለው መሬት ሊሆን የሚችለው ሜዳ ሊሆን የሚችለው ጨለማው ብርሃን ሊሆን የሚችለው ዓይኖቻችን ወደ እግዚአብሔር ቀና ስናደርግ ነው እረፍት የሚሰጠን። ስለዚህ መዝሙረኛው ልቤ ተስፋ በቆረጠ ጊዜ ከምድር ዳርቻ ወደ አንተ ጮኻለሁ፣ አንተም በድንጋይ ላይ ከፍ ከፍ አደረግከኝ። በድንጋይ ላይ ከፍ ከፍ አደረግከኝ። ያ ተስፋ ባጣሁበት ነገር ላይ እንድሰለጥን ጉልበት ሆንከኝ፣ ከፍ እንድል አደረግከኝ፣ ከጨለማ ወጥቼ ብርሃንን እንዳይ አደረግከኝ ብሏል። አምላካችን እግዚአብሔር ሁላችንንም ተስፋ ባጣንበት ሰዓት ላይ እርሱን መጠጊያ አድርገን በተስፋ ባጣንበት ነገር ላይ ከፍ ብለን በድንጋዩ ላይ ከፍ ብለን እንድንቆም እንዲያደርገን ቅዱስ ፈቃዱ ይሁንልን። መዝሙረኛው አሁንም እንዲህ ይላል። መዝሙር 145 ቁጥር 5 ላይ የሁሉ ዓይን አንተን ተስፋ ያደርጋል። አያችሁ፣ ለካ እግዚአብሔር ነው የሁሉ ዓይን ተስፋ። የሁላችን የባለጸጋው የድሃው፣ ያጭሩ የረጅሙ፣ የቀጭኑ የወፍራሙ፣ ያጣው የሚያገኘው፣ በሐዘን ላለው በደስታ ላለው የሁሉ ዓይን ተስፋ አንተን ያደርጋል። ተስፋችን እግዚአብሔር ብቻ ነው። ስለዚህ ክርስቲያኖች እግዚአብሔርን ተስፋ አድርገን ልንበረታ ያስፈልጋል። ይህም ተስፋ እንደ ነፍስ መልህቅ አለን ይላል ቅዱስ ጳውሎስ ደግሞ ዕብራውያን ምዕራፍ 6 ቁጥር 19 ላይ ይህም ተስፋ አለ እንደ ነፍስ መልህቅ አለን አለ። መልህቅ ማለት መሻገሪያ ነው፣ ከፍ ማያ ነው፣ እንደሱ የሚሆን ነው። ለነፍሳችን ለሥጋችን ብቻ አይደለም፣ ለነፍሳችን ሁሉ መልህቅ የሚሆነን ነው፣ የሚያሳልፈን ነው፣ እረፍት የሚሰጠን ነው፣ የሚያሻግረን ነው። መርከብ ሆኖ ማዕበሉን የሚያሻግረን ነው። ተስፋ እንዲህ ነው። ስለዚህ ክርስቲያኖች ተስፋ በሕይወታችን ትልቅ ተጽዕኖ የሚፈጥር ከደዌ የሚያድነን ከበሽታ የሚያርቅልን ተስፋ መድኃኒት ስለሆነ በተስፋ መጽናትና በተስፋ መኖር ያስፈልጋል። አንዳንድ ወጣቶች ተስፋ አጥተው በቃ ከዚህ በኋላ መኖር አልችልም፣ መኖር አልፈልግም የሚሉ ሲሰሙ እንሰማለን። ሕይወታቸውን ለማጥፋት ራሳቸውን ለማጥፋት ሲታገሉ እንሰማለን፣ እናያለን በየሚዲያው። ክርስቲያኖች ግን ተስፋችን እግዚአብሔር ስለሆነ በማግኘት በማጣት ውስጥ፣ በማዘን በመደሰት ውስጥ፣ በችግር በደስታ ውስጥ፣ በሐዘን በደስታ ውስጥ፣ በማንኛውም ጊዜ ውስጥ እግዚአብሔርን ተስፋ አድርገን ልንበረታ ያስፈልጋልና በተስፋ መኖር የነገ ዓይናችን እንደሆነ ሁላችንም ልናውቅና ልንረዳ ያስፈልጋል ማለት ነው። በሌላ መልኩ ተስፋ መቁረጥ በሕይወታችን ውስጥ የሚያጋጥምን ችግሮችን ለመውጣት የሚያስፈልግ ኃይል ይለናል። ያ ማለት ምን ማለት ነው? ተስፋ መቁረጥ በሕይወታችን ውስጥ የሚያጋጥሙትን ችግሮች ለመወጣት ኃይላችንን የሚያሟጥጥ፣ ተስፋችንን ወደኋላ የሚጎትት፣ ወደኋላ ነገሮቻችንን የሚስብ፣ ወደፊት ሳይሆን ወደኋላ። ተስፋ ወደፊት ነው የሚያሳየን።
ተስፋ ማጣት ደግሞ ወደ ኋላ ነው የሚጎትተን። እንቆዝማለን፣ እናዝናለን። ክርስቲያን ተስፋ አይቆርጥም የምንለውም ለዚህ ነው። በመከራ ውስጥ እንደ ኢዮብ የብርሃንን ተስፋ የምናይ ስለሆንን፣ በሐዘን ውስጥ የብርሃንን ተስፋ የምናይ ስለሆንን ጻድቁ ኢዮብ ሁላችሁም እንደምታውቁት ሀብቱንና ንብረቱን እንዲሁም ልጆቹን በሙሉ አጥቶ በዚያ ሕመምና በሽታ ውስጥ በተፈራረቀበት ጊዜ እግዚአብሔርን በተስፋ በመጠባበቅ እንዲህ እንዳለ ለምስኪኑም ተስፋ አለው አለ። ለምስኪኑም ተስፋ አለው። መጽሐፈ ኢዮብ ምዕራፍ 5 ቁጥር 16 ላይ በዛ መከራ ውስጥ ሆኖ በዛ ጭንቅ ውስጥ ሆኖ በዛ ልጆቹን በማጣት በዛ ሀብቱን በማጣት በዛ ንብረቱን በማጣት ያለው የቀረው ነገር አንድ ነገር ተስፋ ነው። ያ ምን አለ? ለምስኪኑም ተስፋ አለው። ይሄ ጊዜ አልፎ የማየው በተስፋ አለ ብሎ ለምስኪን ተስፋ ያለው እግዚአብሔር ብቻ እንደሆነ ነግሮናል። ስለዚህ በተስፋ ልንጸና ልንበረታ ያስፈልጋል። በተስፋ ልንኖርም ያስፈልጋል። ጉልበታችን ተስፋ በማድረግ ልናበረታው ልናጸናው ተገቢ ስለሚሆን፣ ሌላው የማይነጋ ሌሊት የማያልፍ ቀን እንደሌለ እንድናስብ ያደርገናል ብለናል። ተስፋ የማይነጋ ሌሊት የማያልፍ ቀን እንደሌለ እንድናስብ የሚያደርገን ነው። በመጽሐፈ በትንቢት መጽሐፍ ላይ በሆነው በትንቢተ ዕንባቆም በምዕራፍ 3 ቁጥር 17 ላይ የማይነጋ ሌሊት የማያልፍ ቀን ምን እንደሆነ ሲነግረን እንዲህ እያለ ይለናል። ምንም እንኳን በለስም ባታፈራ በወይን አረግም ፍሬ ባይገኝ የወይራ ሥራ ቢጎድል እርሾችም መብልን ባይሰጡ በጎችም ከበረት ቢጠፉ ላሞችም በጋጥ ውስጥ ባይገኙ እኔ ግን በእግዚአብሔር ደስ ይለኛል፣ በመድኃኒቴ አምላክ ሐሴት አደርጋለሁ። ጌታ እግዚአብሔር ኃይሌ ነው፣ እግሮቼ እንደኋላ እግሮች ያደርጋል፣ በከፍታዎችም ላይ ያስኬደኛል ብለዋል ትንቢተ ዕንባቆም ምዕራፍ 3 ቁጥር 17 ላይ። ስለዚህ ምንም እንኳን በለስም ባታፈራ ምንም ነገር ባይገኝ በጋጡ ውስጥ ከብቶች ባይኖሩ ብዙ ነገር ያሉ የሚባሉ ነገሮች ባይኖሩ ቢጠፉ እኔ ግን በእግዚአብሔር ደስ ይለኛል። አያችሁ፣ ተስፋ ደስታን ይሰጣል። በማጣት ውስጥ የሚገኝ ነገር የማይነጋውን ሌሊት እንዲያልፍ የሚያደርግ ነገር የማይነጋ ነገር ሌሊት የመሰለን ነገር እንደ ንጋት እንድናይ የሚያደርገን እንድናስብ የሚያደርገን ተስፋ ስለሆነ ብዙ ነገሮቼ ባይሞሉ መኖሪያዎቼ ባይመቻቹ ያሉኝ ሀብቶች ሁሉ ባይኖሩ እኔ ግን በእግዚአብሔር ተስፋ አደርጋለሁ፣ ደስታዬም እግዚአብሔር ነው ብሏል። ስለዚህ በተስፋ ልንኖር ያስፈልጋል። ታዲያ ሰዎች ለምንድን ነው ተስፋ የሚቆርጡት? ለምን ሰዎች ተስፋ ሲቆርጡ ይታያሉ? አንደኛው በጓደኛ መክዳት ነው። በወዳጆች በአፍቃሪዎች ጓደኛ ባልናቸው የቅርብ ወዳጆች ባልናቸው አመናቸው ባልናቸው አጠገቤ ናቸው ባልናቸው በሐዘንም በደስታም ከጎኔ ይቆማሉ ባልናቸው በእነዚህ ሰዎች መከዳት ተስፋ ያስቆርጣል። ከሌላ ሰው ጋር አብሮ መኖርን ያስጠላል። ከሌሎች ወዳጆች ጋር ሌሎች ወዳጆችን አበጅቶ መኖርን ያስጠላል። ጓደኛ የሚለውን ነገር ገበና ሸፋኝ የሆነውን ነገር ስናጣ አብረው ሳይሆኑ በመከራችን ውስጥ ሳይገኙ ይልቁንም ደግሞ ሲክዱን እንደማያውቁን ሲሆኑ የሰጠናቸውን ሲተው ክደቱ ሲገቡ በዚህ የተነሳ ሁነኛ ጓደኛ በማጣት ወይም ወዳጅ በማጣት በጓደኛ በመከዳት የተነሳ ተስፋ መቁረጥ ሊመጣ ይችላል። ሌላው ደግሞ ባለመስማማት የሚመጣ ነው። ይሄም ደግሞ በባለ ትዳሮች ውስጥ የምናየው ነው። ባልና ሚስት አብረው ለመኖር ቃል ይገባሉ። ስምምነታቸውን ለማጽናት ትዳራቸውን ለማበርታት ደፋ ቀና ይላሉ። በዚህ የተነሳ ግን አንደኛው ሲከዳ አንደኛው ያልሆነ ህይወት ውስጥ ሲገባ ወይ ስትገባ ከዛ በኋላ ለሚኖረው ህይወት ተስፋ አጥቶ መቆዘምን ያመጣል። ይሄ ሁሉ ግን እንደሚያልፍ ራሳችንን ልናይ ያስፈልጋል።
ሌላው ተስፋ የሚቆርጡት ሰዎች ለምንድን ነው ብለን ስንል የሚፈልጉትን ቶሎ ለማግኘት ሲሯሯጡ ነው። ተስፋ እንዳለው መጠባበቅ ያለው የነገ አይናችን ነው። ዛሬን ብቻ የምናይበት አይደለም። ስለዚህ ተስፋ ሰዎች የሚቆርጡት የሚፈልጉትን ነገር ቶሎ ማግኘት እፈልጋለሁ፣ ይሄ ነገር ዛሬ ያስፈልገኛል ብለው ሲሉ ያ ሳይሆን ሲቀር ተስፋቸውን የሟጠጥና ዛሬ ለምን አልሆነም፣ ዛሬ ለምን አልተሳካልኝም፣ ዛሬ ለምን እንዲህ አልሆነልኝም፣ እግዚአብሔር ከኔ ፊቱን መልሷል፣ እኔን አያይም፣ የኔን ጸሎት ጆሮዎቹ አይሰሙም፣ እኔ ለምኜው አላደረገልኝም፣ እኔ ተስዬ አልፈጸመልኝም ብለው እንዲሉ ያደርጋቸዋል። ለምን? እነሱ የሚፈልጉት ዛሬ ሆኖ ስለሆነ ተስፋ ዛሬን ብቻ ሳይሆን ነገን የሚያሳይ ስለሆነ በተስፋ መጠባበቅ ያስፈልጋል ማለት ነው። ሌላው የሌሎች ሰዎች ሽሙጥ፣ የሌሎች ሰዎች መናቅ፣ የሌሎች ሰዎች አሉባልታ ወሬዎችን መንዛት ተስፋ ያስቆርጣል። በዋላችሁበት ሳይሆን ባልዋላችሁበት፣ በኖራችሁበት ሳይሆን ባልኖራችሁበት፣ ባደረጋችሁት ሳይሆን ባላደረጋችሁት ነገር ሰዎች ሕይወታችሁ ውስጥ ገብተው ስማችሁን ሲያጠፉ፣ በሌሎች መገፋት ሲመጣ፣ ለነገሮች ያለን አመለካከት የተዛባ ሲሆን ተስፋ እንድንቆርጥ ያደርጋል። አምላካችን እግዚአብሔር በእውነት በተስፋ እንድንኖር ጽናቱን እንዲሰጠን ቅዱስ ፈቃዱ ይሁንልን። በተመሳሳይ ሌላው ደግሞ በተመሳሳይ ነገር ውስጥ መኖር ወይም ኃጢአት ውስጥ መገኘት ተስፋ እንድንቆርጥ ያደርገናል። ዲያብሎስ ጥበበኛ ስለሆነ ተስፋ እንድናደርግ ሳይሆን ተስፋ እንድንቆርጥ መረቦቹን ይዘረጋል። በቅድሚያ ተስፋ ይሰጠናል። እግዚአብሔር መሐሪ ነው ይለናል። እግዚአብሔር ይቅር ባይ ነው፣ እነንትናን ይቅር ብሏል፣ እነንትናን ምሯል ይለናል። በኃጢአት ውስጥ ከጣለን በኋላ በተለይም ደግሞ በተመሳሳይ ኃጢአት ውስጥ እንድንወድቅ ካበጀ በኋላ መንገዱን ከዘረጋ በኋላ በዛ ውስጥ ካሰረን በኋላ የዛ ኃጢአት ባሪያ ካደረገን በኋላ በቃ አንተማ በዚህ ዓለም ላይ መኖር አይገባህም፣ አንቺማ በዚህ ዓለም ላይ መኖር አይገባሽም ብሎ ተስፋችን እንዲሟጠጥ የእግዚአብሔርን ርኅራኄ ያሳየንን የእግዚአብሔርን ይቅር ባይነት የእግዚአብሔርን ቸርነት ከአእምሮአችን ከልባችን ከሊናችን ውስጥ አውጥቶ ጥፎ እናንተ ማለት እንዲህ ናችሁ፣ አንቺ ማለት እንዲህ ነሽ፣ አንተ ማለት እንዲህ ነው እያለ በሰራነው ኃጢአት ደጋግመን በወደቅንበት ኃጢአት እየከሰሰ እየወነጀለ ተስፋችንን ያሳጠናል ማለት ነው። ስለዚህ በእግዚአብሔር ፊት ጻድቃን የሚባሉት ከስህተቶቻቸው ለመማርና ለማረም የሚታገሉ እንደሆኑ መጽሐፍ ቅዱስ ይነግረናል። በእግዚአብሔር ፊት ጻድቃን የተባሉ ከነበረባቸው ስህተቶች የተማሩ ከነበረባቸው ስህተቶች የተለወጡ እንጂ ቅዱሳንና ጻድቃን ብቻ የነበሩ እንዳይደለ ቅዱስ መጽሐፍ ይነግረናል። እስኪ አንድ ምሳሌ እንመልከት። ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ከእርሱ ጋር በቀራንዮ አደባባይ በመስቀል አደባባይ በቀራንዮ አደባባይ በዕለተ ዓርብ የተሰቀለው በቀኝ የተሰቀለው ፈያታዊ ዘየማን በቀኝ የተሰቀለው ይህ ሰው ሕይወቱን ሙሉ ታሪኩን ስንመለከት ስናጠና ሕይወቱን ሙሉ በውንብድና የነበረ ሰው ነው። ሽፍታ የነበረ ሰው ነው። ሰዎችን ባልን ከሚስት ሚስትን ከባል ሲለይ የኖረ ነው። የብዙዎችን ሀብት ሲቀማ የኖረ ነው። በተደጋጋሚ ኃጢአቶች የወደቀ ነው። ተደጋጋሚ ኃጢአቶችን ያደረገ ነው። በተደጋጋሚ ኃጢአት በመውደቁ ራሱን ስላላጠፋ እድል አገኘ። በተስፋ በመኖሩ እድል አገኘ። በመጨረሻም ክርስቶስ በተሰቀለባት ዕለት በዚያች ሰዓት በዚያች ቅጽበት ተዘከረኒ እግዚኦ በውስተ መንግሥትከ ብሎ አቤቱ በመንግሥት በመጣ ጊዜ አስበኝ ስላለ ተማረ። ከአዳም ቀድሞ የመጀመሪያዋ ገነት ገቢ ይህ ሽፍታ ሆነ። ስለዚህ ክርስቲያኖች በማንኛውም ኃጢአት ውስጥ ብንሆን በማንኛውም በደል ውስጥ ብንኖር ራሳችንን ከማጥፋት ተቆጥበን ወደ መምህረ ንስሐዎቻችን ጋር ሄደን ንስሐ ገብተን ሕይወታችንን ማደስ ሕይወታችንን በተስፋ ማለምለም እንጂ የሚገባው በልዩ ልዩ ሁኔታዎች ውስጥ ተጠምደን ራሳችንን በሞት መጥለፍ
የለብንም። ዲያብሎስ የሚመክረንን ዲያብሎስ ሹክ የሚለንን ሐሳብ እየተቀበልን ሕይወታችን ማጥፋት የለብንም። ፈያታዊ ዜማን የሚያስተምረን ተስፋን ጭምር ነው። አምላካችን የነገረን ይሄንን ነው። ፈያታዊ ዜማን ሽፍታው ዕድል አገኘ። ዕድል ብቻ አይደለም ያገኘው፣ ገነት መግባት ብቻ አይደለም ያገኘው፣ ገነት የመጀመሪያው ገቢ ነው የሆነው። ስለዚህ ክርስቲያኖች በሕይወታችሁ ውስጥ በሚመጣባችሁ ፈተና በተለይም ደግሞ በተደጋጋሚ ኃጢአት ውስጥ በመኖር ከእግዚአብሔር ርቀን መኖር እንደሌለብን ቅዱስ መጽሐፍ ይነግረናል። እንግዲህ ተስፋ የሚቆርጡባቸውን ነገሮች እንዲህ ካልን ከተነጋገርን ወደ ሦስተኛው ርዕሳችን ስንገባ ተስፋን እንዴት አራተኛው ነጥባችን ላይ ስንገባ ተስፋን እንዴት ማለምለም ይቻላል ነው። እንዴት ነው የምናለመልመው? ተስፋ እንዴት ሊለመልምልን ይችላል? ምን ብናደርግ ነው? የመጀመሪያው በእግዚአብሔር ፍጹም ይቅር ባይነት መታመን ነው። ተስፋችን ሊለመልም የሚችለው በእግዚአብሔር ፍጹም ይቅር ባይነት፣ ፍጹም ምሕረት ማመን። የእግዚአብሔር ይቅር ባይነት ፍጹም ነው። ሰዎች ይቅር ቢሉን ቆራርጠው ነው፣ አስቀርተው ነው፣ ርኅራኄያቸውን አሳይተውን በዛውም ላይ ደግሞ ሸራርፈው ነው። እግዚአብሔር ግን ፍጹም ነው ይቅርታው። ስለዚህ የመጀመሪያው ተስፋ እንድናደርግ የሚያደርገን በእግዚአብሔር ፍጹም ይቅር ባይነት መታመን ነው። መጽሐፍ ቅዱስ እንዲህ ይለናል። ትንቢተ ኢሳይያስ ምዕራፍ 1 ቁጥር 18 ላይ ትንቢተ ኢሳይያስ ምዕራፍ 1 ቁጥር 18 ላይ ኑና እንዋቀስ ይላል የሰራዊት ጌታ እግዚአብሔር። ኃጢአታችሁ እንዳለላ ብትሆን እንደ አመዳይ ትነጻለች፣ እንደ ደም ብትቀላ እንደ ባዘቶ ትጠራለች። እሺ ብትሉ ለእኔም ብትታዘዙ የምድርን በረከት ትበላላችሁ። ይህ አሁን የእግዚአብሔርን ይቅር ባይነት ኃጢአታችን ምንም ቢበዛ እግዚአብሔር እንዳለዳይ ሊያነጻን ፈቃደኛ እንደሆነ፣ ስለዚህ ተስፋችን የሚለመልመው ማንኛችንም የራሳችን አይደለንም፣ የክርስቶስ ነን። በወርቅ ሳይሆን በክርስቶስ ደም የተገዛን ስለሆንን የተዋጀን ስለሆንን በእግዚአብሔር ፍጹም ይቅር ባይነት መታመን የመጀመሪያው ነው። ሁለተኛው ጸሎት ማድረግ ነው። ጸሎት ተስፋ ይሰጣል። ጠዋትና ማታ በቻልንበት ሰዓት ከእግዚአብሔር ጋር ግንኙነት ይኖረን። አምላካችንን እናመስግነው። ለአምላካችን ምስጋና እናቀርብ። ጸሎት ተስፋ ሰጪ ነው። ተስፋ ሰጪ ነው ብለን ስንል በምንጸልይበት ሰዓት ላይ የምንገናኘው ከእግዚአብሔር ጋር ስለሆነ ነው። ሐሳባችንን ስለምንገልጽለት፣ ልመናችንን ስለምናቀርብ፣ ምልጃችንን ስለምናቀርብ፣ ያለንበትን ሁኔታ ስለምንነግረው፣ በጸሎት ስለምንለምነው፣ ጸሎቱ እንደሚያስወግድልን ደግሞ አምነን ስለምንጸልይ በጸሎት ተስፋን ማግኘት ይቻላል። ብቻም አይደለም፣ ጸሎት ብቸኝነትን የሚያረቅ ነው። ፍቱን መድኃኒት ነው። የምንገናኘው ከእግዚአብሔር ጋር ነው። ብቸኞች እንደሆነን አያደርገንም። መላእክት አሉ፣ ቅዱሳን አሉ፣ እመቤታችን አለች። ስናመሰግን፣ ስንዘምር፣ ሰአሊ ለነ ቅድስት ብለን ስንል ከእመቤታችን ጋር ግንኙነታችን ይሆናል። ስለዚህ ጸሎት ማድረግም ፍቱን የሆነ መድኃኒት እንደሆነና ተስፋ የሚሰጥ እንደሚሆን ማግኘት ይኖርብናል ማለት ነው። መዝሙረኛው ዳዊት መዝሙር 55 ቁጥር 22 ላይ ትካዜም በእግዚአብሔር ላይ ጣል ብሏል። በጸሎት ትካዜያችንን፣ ሐሳባችንን፣ ልመናችንን፣ ጸሎታችንን፣ ምስጋናችንን ማቅረብ፣ ያ ትካዜያችን ይርቃል። ያ ተስፋ የቆረጥንበት ነገር ይወገዳል። በተስፋ እንድንለመልም ያደርገናል ማለት ነው። ስለዚህ ይህንን ማድረግ ተገቢ ነው። ሌላው የሚያዳምጡን፣ የሚያነጋግሩን፣ ኑዛዜ የሚሰጡን፣ ኑዛዜያችንን የሚቀበሉ ካህናትን ማናገር ነው። በመምህረ ንስሐ በምክረ ካህን ሕይወትን መምራት ተስፋ ይሰጣል። ተስፋ አተናል፣ በቃ ቆዝመናል ብለን መምህረ ንስሐዎቻችን ጋር ስንሄድ ተስፋ አግኝተን እንመለሳለን። አጽናንተውን፣ አበርትተውን፣ የላሉ ጉልበቶቻችንን አጠንክረው እንድንቆም አድርገው ተስፋ ያጣንበትን ተስፋ ሰጥተው በእግዚአብሔር ቃል መክረው ቅዱስ ጳውሎስ እንደነገረን መነሻው ላይ እንደተናገረው በመጽናት ተስፋ በማድረግ እንዳለን አባቶቻችን መምህረ ንስሐዎቻችን ጋር ስንሄድ ተስፋ ይሰጡናል፣ ያለመልሙናል፣ ያጠነክሩናል፣ ያበረቱናል ማለት ነው። ስለዚህ
ተስፋ ማድረግ ይገባል ማለት ነው። ሌላው እረፍት ማድረግም ተስፋ ይሰጣል። እረፍት የምናደርግባቸው ሁኔታዎች አሉ። አሁን ዓለሙ ያለው የተያዝንበት አብዛኛው ነገር ሚዲያ ላይ ነው። እረፍት አይሰጥም። እሱ ደግሞ ከነሱም ማረፍ ያስፈልጋል። ለተወሰኑ ሰዓታት ለተወሰኑ ቀናት ዝግት አድርገን ተስፋ መስጠት፣ ህይወታችንን ራቅ አድርገን እረፍት ማድረግ፣ ከነዚህ ሐሳቦች ሊናችንን ከሚረብሹ እረፍት ሊሰጡን ከሚችሉ ነገሮች ቀርበን እረፍት ደግሞ ሊነሱን ከሚችሉ ነገሮች ርቀን ልንኖር ተገቢ ይሆናል። ያ ደግሞ እረፍት ማድረግ ማለት መተኛት ባለንበት ሰዓት ላይ መተኛት እረፍት ማድረግ ነው። እንደገና ደግሞ የሚዲያው ሽፋን ውከት በበዛበት፣ ጫጫታ በበዛበት፣ ግርግታ በበዛበት፣ በለው በበዛበት ሰዓት ላይ ያንን አጥፍተን ራሳችንን ለራሳችን ጊዜ በመስጠት ተስፋችን እንዲለመልም ልናደርግ ይገባል ማለት ነው። ሌላው ችግሮችን በሚገባ ለማወቅ መጣር ነው። ማዳመጥ፣ መወያየት የሚያስፈልግ ከሆነ መወያየት፣ ከፍርድ መውጣት፣ መፍትሄ ላይ መስራት ተገቢ ነው ማለት ነው። ሌላውና የመጨረሻው የምንነጋገረው ባለን ነገር ላይ ማመስገን ነው። ሌሎችን ማየት አይደለም፣ ሌሎችን መመለከት አይደለም፣ በሌሎች ላይ ራሳችን ማሳበብ አይደለም። ሌሎች ጋር ባለን ሳይሆን ራሳችን ጋር ባለን ነገር አመስግኖ መኖር ይገባል። ይሄን ስናደርግ በተስፋ እንኖራለን። ስለዚህ በተስፋ መኖር ተስፋችን እግዚአብሔር ነው። እግዚአብሔርን ተስፋ ስናደርግ ደግሞ እግዚአብሔር ትናንትና የነበረ ዛሬም ያለ ወደፊትም የሚኖር ነው። የማያልቅ ነው፣ የማይቋጭ ነው። በነገሮች ሁሉ ለኛ የሚከብዱን ሐሳቦች፣ ለኛ አይመቹም ያልናቸው ነገሮች፣ እኛን ተስፋ አስቆርጠውናል ብለን ያልናቸው ነገሮች ሁሉ በእግዚአብሔር ፊት ኢምንት ስለሆኑ ተስፋት በማጣት ሕይወታችንን በጉስቁልና ኑሯችንን በጉስቁልና ብሎም ደግሞ ራስን ከማጥፋት በመጠበቅ በተስፋ መኖር እንደሚገባ ልናውቅና ልንረዳ ያስፈልጋል። አምላካችን እግዚአብሔርን ተስፋ አድርገን እንደ መዝሙረኛው ዓይኖቼ ወደ ተራራ አነሳው፣ ረዳቴ ከወዴት ይመጣል? ረዳቴ ሰማይና ምድርን ከፈጠረ ከእግዚአብሔር ዘንድ አይደለምን? ብለን በነገሮች በበዙበት ሰዓት ላይ፣ ተራራ በሆኑበት ሰዓት ላይ፣ አስቸጋሪ በሆኑበት ሰዓት ላይ፣ አቀበት በሆኑበት ሰዓት ላይ፣ መውጣት ባቃተን ጊዜ ላይ፣ ጉልበታችን ባጣንበት ሰዓት ላይ እግዚአብሔርን ተስፋ አድርገን በርትተን እንድንጸና የአምላካችን ቅዱስ ፈቃዱ ይሁንልን። ያስተማረን የመከረን አምላካችን እግዚአብሔር ስሙ የከበረ የተመሰገነ ይሁንልን። ወስብሐት ለእግዚአብሔር። ያከብርዋ ለሰንበት መላእክት በሰማያት ጻድቃን